ብሩክ አሁን እንደዚህ አይነት ስህተት ይሰራል ብለህ ታስባለህ? መፈጠሩ ሃይሚ ሰው ያስፈልጋታል። ሰው በሚያስፈልጋት ሰዓት ብሩክ መኖሩ ሃይሚ ደስተኛ ናት። ሃይሚ ጋር አሁን ታወራላችሁ በቅርበት ደስተኛ ብዙ ነገሮችን እያደረኩት ነበረ፣ ግን በጣም ነው የጸጸተኝ። ማለት ድንገት ለካ ሰውም እንደዚህ አይነት ነገር ይፈጠርበታል ምናምን ብዬ የተፈጠሩትን ነገሮች በሙሉ እንድረሳ ነው የሆነው። ጨረቃዎች ግን እንደ ፍፄ ያለ ጓደኛ ወንድም የምር ማግኘት በጣም ከባድ ነው እና እንግዲህ ሃይሚና ብሩክ አብረው እንዲኖሩ ወይም ደግሞ ሃይሚ በዚህ ሰዓት ሰው ያስፈልጋታል፣ ብቻዋን መሆን የለባትም። ስለዚህ ብሩክ አብሯት እንዲሆን ዋናውን ሚና የተጫወተው ፍፄ ነውና ይህን አስመልክቶ ደግሞ ዛሬ እንግዲህ ሚፍታ ተቃውሞ አመጥቷል ማለት ነው። ምክንያቱም ሃይሚና ብሩክ አንድ ላይ መኖር ከጀመሩ እኔም አብሬ ከነሱ ጋር መኖር አለብኝ ብሎ ሻንጣውን ይዞ እየሄደ ነበረና ፍፄ ደግሞ ልክ አይደለህም፣ ለሁለቱም ጊዜ መስጠት አለብን፣ ሁለታቸውን ብቻ ትተን ጊዜ እንስጣቸው። ብሩክ እንዲህ አይነት ልጅ አይደለም፣ ምንም አይነት ስህተት አይሰራም፣ ሁለቱም ራሳቸውን ያውቃሉ በማለት እንግዲህ ፍፄ ለማስረዳት ሞክረዋል። ኮመንት አይታችሁ ከሆነ በጣም ዘና ፈታ ነው ያለው ቤተሰብ ማለት ነው እና ምክንያቱም ብሩክን እና ሃይሚ እንግዲህ በአንድ ላይ ሲኖሩ ያው አላደል ፍቅረኛሞች ከመሆናቸው አንጻር እንግዲህ ሚፍታ ደግሞ አብረው መኖር የለባቸውም ወይም ደግሞ በቃ እኔ አብሬያችሁ ሆናለሁ እኔ በመሀላቸው መኖር አለብኝ እያለ ነበረ። እስኪ እንግዲህ ይሄ ነገር እነ ሃይሚና እነ ብሩክ መጨረሻ አንድ ውሳኔ ላይ ስለሚደርሱ ከሃይሚ የሰማነው እንግዲህ ትናንትና በፍጹም አብረው መኖር እንደማይችሉ ነው የተናገረችው። ቤተሰብ ግን ደስ እንዳለው ወይም የጨረቃ ፋሚሊ ደስ እንዳለው እሷም ተናግራለች ማለት ነው። ይሄ እንግዲህ የሁለታቸው ውሳኔ ነው። መራራቅ እኮ የለባቸውም ማለት አብረው መኖራቸው አሪፍ ነው፣ በተለይ ቪዲዮ ለመስራት ማለት ነው እና አንድ ምርጥ ሰፋ ያለ ግቢ ሆነው ከዛ በቃ እዚያ አብረው በምንም አብረው በቪዲዮም ኢቭን ምሳም እንግዲህ ለሴት ልጅ መሰረት ለቤት መሰረት ሴት ናትና ለሴት ልጅ መሰረት ደግሞ በቃ ታውቁታላችሁ የሚከበረው ምን የሚል እሷ ራሷን የምታስከብር ብትሆንም ደግሞ አባወራ የሚባል ነገር አለና እሱም ሲኖር ደግሞ የበለጠ ማንም በዙሪያዋ ኮሽታ የሚፈጥር የለምና ይሄ ነገር አሪፍ ነው። አብረው በመሆናቸው ዙሪያ በተለይ ሃይሚ ሴት ስለሆነች ሴት መሆኗን መረዳት አለብኝ ብሎ ነው ብሩክ እንግዲህ እዚህ የሄደው። እስኪ መጨረሻውን እናያለን። ብሩክ አብረው ሃይሚ ጋር ይሆናሉ አይሆንም የሚሉትንና አብረው ቢሆኑ ደስ ይላል። ግን አንድ ቤት ሆነው በቃ አለ አይደለ እስከሚጋቡ ድረስ ያው የተለያየ ሩም ኑሯቸው ማለት ነው እና እንግዲህ ዛሬ ቦራችን ትንሽ አሞት እንግዲህ ጨጓራ የሚሆን ብቻ ግን አላደል እንደ ምንድነው እንደ እንኩላሊት ነገር ነው ሃይሚ ያሳየችን እና እዚህ ጋር ትንሽ አብጦበት ነበር ምናምን እያለች ነበር። እንግዲህ ውሃ ያለ መጠጣት ምግብ ያለ መብላትም ችግር ሊሆን ይችላል። ያው እንግዲህ ብሩክ በጣም ብዙ ለክፋለሁ፣ ብዙ ደክማለሁ፣ በጣም ብዙ ነው የምሰራ፣ ድክም ሲለኝ እንኳን በዙሪያ ያሉትን እናቴን ሃይሚን ወንድሞችን ሳስብ ድካሙን እረሳለሁ ይላልና እንግዲህ ሃይሚዬ የቦራ ንግስት ማለት ነው። ምግቧን ሰርታ ምርጥ አድርጋ እየተንከባከበችው ትገኛለች ማለት ነው እና እንዴት እንደሚያስቀኑ ማለት ነው። ቦራችን ምንም ፈጣሪ ክፉ ነገር አይንካህ። ያው እንግዲህ ትንሽ አሞታል፣ ይሻለዋል፣ ነገ ተሽሎት እሱ ራሱ በቪዲዮ እንደሚሰራ ተስፋ አለኝ። ደህና ነኝ አታስቡ ብሏል። ያጋጥማል ምንም ቢሆን ግን በቃ ሃይሚዬም ተረጂው የምሬን ማለት ነው እና አንቺን ነው የሚወድሽ፣ ለአንቺ ነው ቦታ ያለው ለአንቺ አንቺ በቃ ከአንቺ ውጭ ሌላ ሰው ምንም በዙሪያው የለምና ይችልሽ እናንተ ልታለያይ እናንተን የሆነ ተልእኮ ኑሯት ሊሆን ይችላል። ስለዚህ በር አትክፈች ሃይሚ ማለት ነው እና በቃ ማለት ሁሉን ነገር ትቻለሁ ብለሻል። በዚህ በተውሹ ቃልሽን ደግሞ መፈጸም ግድ ነው።
ሁሉን ነገር ረስተሽ ከቡራ ጋር ህይወትሽን መቀጠል አለብሽ ማለት ነው። የምሬን ማለት ነው። ዛሬ ደስ ብሎኛል እኔ ምክንያቱም የቡራ ይሻለዋል ብዙም አይደለም ጨርሶ ይማረው፣ ግን ደግሞ ወደ ፍቅራቸው ስለተመለሱ ሁለታቸው በአንድ ስለሚመጡ ከዚህም በኋላ ማለት ነው ጎበዝ። የምር እንዲህ ነው በመሀል በቃ ሰውም እንትን ሳይል እርስ በርሳቸው ተራርመው እንደዚህ አንድ ላይ ሲመጡ በጣም ደስ ይላል። እንግዲህ ፍፄ ያው ጎበዝ ነው። ለሁለታቸው ጊዜ መስጠት አለብን፣ ሁለታቸው ብቻ ያውሩ ብሎ እንግዲህ ጊዜ ሰጥቷል።